መቀበል አለብኝ። ራስ ወዳዱኝ የሰው ህይወት ማበላሽት አልፈልግም። እውነቴን ነው የምልሽ ጀሪ፣ ይሄን ባህሪሽን አልወደድኩልሽም። እንደዚህ አይነት ትልቅ ነገር ለቤተሰብ ብቻ ነው የሚነገረው። አው ግን ምን እዚህ ቤት ውስጥ ከኔና ከአምነን ውጭ ሌላው እንግዳ ነው። አይ እኔ እንደዛ ስላልሰማኝ ነው። ይቅርታ። ነገሮች ከሆኑ በኋላ ማስተባበያ አይደለም። ይኸውልሽ እኔ እንደ እህቴ አይነት ባህሪ ነው ያለኝ። እዚህ ቤት ውስጥ ሁሉም ነገር ስርዓት ሊኖረው ይገባል። ካልሆነ አንግባባም። እሺ ያልሽውን አድርጋለሁ። ሌላው ከሜርሲ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ። ምንም አይነት ግንኙነት እንዲኖርሽ አልፈልግም። እንዴ ለምን? የተባልሽውን አድርጊ። እህቴ ሰማር፣ በአንቺ የመጣውን ዋጋውን እሰጠዋለሁ። ጄሪ ከወይዘሮ ሰማን እህት ማስጠንቀቂያ ደረሳት። ይኸውም እንግዲህ ትዳርሽን በስነ ስርዓት ከመራሽ መሪ፣ ካልሆነ ግን እኔ ከዚህ በኋላ እንዳላይሽና እንዲሁም ከሜርሲ ጋር ያለሽን ግንኙነት ማቋረጥ አለብሽ በማለትም እንግዲህ ብዙ ነገሮችን ብላታለች። እንዲሁም ደግሞ ባህሪሽ ደስ አይለኝም፣ ግልጽ ለመናገር አንቺ በቃ ለወንድም የልጅ የምትመጥኝ አይደለሽም በማለትም እንግዲህ በአሽሙርም ቢሆን ተናግራለች። እንግዲህ ከዚህ በኋላ ጄሪ በምን አይነት መንገድ ትመጣ ይሆን? እንደ በፊቱና እንዲሁም እንደ ቀደሙ ወለም ዘለም ሳትልም ቀጥ ብላ ትዳሯን የምትመራ ከሆነ ትቆያለች። ካለዛ ደግሞ ልክ እንደ ሜርሲ ከሜርሲ ጋር እየተሸዋከከች ነገሮችን የምታመላለስና የምታቀባብል ከሆነ የወይዘሮ ሰማን እህት የኔ ጸባይ እንደ እህቴ ነው፣ ስለዚህ ሁሉንም ነገር ጠንቅቄ አውቃለሁ፣ በእኔ ትእዛዝና በእኔ ስር መተዳደር አለብሽ ብላታለች። ከዚህ በኋላ ከሜርሲ ጋር ያላትን ግንኙነት ካላቋረጠችም ከአምነን ጋር ተለያያታለች ማለት ነው። እንዲሁም ደግሞ የወይዘሮ ሰማንን ጸባይ ከያዘች አሁን ላይ ብሌንን ተወዳጅ ታደርጋታለች። እንዲሁም ለአምነን የሚበጀውንና የሚከፋውን ጠንቅቃ ካወቀች አሁን ላይ የአምነንን ስሜት ታዳምጠዋለች። እንዴትና በምን ሁኔታ እንዳለና እንዲሁም ምን እንደሚያስደስተው ምን እንደሚያስከፋው አክስቱ ካወቀችና እንዲሁም ብሌን እንግዲህ የምታስደስተው ከሆነ ብሌንን አቀራርባ ለአምነን ሚስት ታደርጋለች። እንዲሁም በተመሳሳይ ደግሞ ጄሪን ከዚህ ቤት መንጥቃ ታስወጣለች። ታዲያም እንግዲህ የወይዘሮ ሰማን ከመምጣቷም ሁሉንም ባለቃነት ለማስተዳደርም ቆርጣ ተነስታለች። እንዲሁም እህቷን ለዚህ ለሞትና እንዲሁም ለዚህ ለከፋ ነገር የዳረጋት ማን ነው በማለትም ሁኔታዎችን በማጥናት ላይ ናት። እንዲሁም በአንደኛ ተጠርጣሪ ብላ ያሰበቻት ተንኮለኛዋንና አስመሳዋን ሜርሲን ነው። ሜርሲ ምን እንደምትሰራ ምን እንደምታከናውን ምን እንደምታደርግም ሁሉንም ነገር ጠንቅቆ የሚያውቅ ሰውም ቀጥራለች። ከዚህ በኋላስ ሜርሲ ትጋለጥ ይሆን? እንዲሁም በተመሳሳይም አብራ ስትሰራ የነበረችው የስራ ባልደረባዋ ጄሪም ቢሆን አሁን ላይ ያምነን ሚስት ነኝ በማለትም ራሷን በማመጻደቅም ሁኔታዎችን እያስመሰለችና እንዲሁም እያታለለችም ነው። በተጨማሪም አሁን ላይ እርጉዝ ነኝ በማለትም እንግዲህ የባለ ሀብትና የባለ ጸጋ ልጅ እንግዲህ ለወልድ ነው በማለትም ደስታዋም እንዲሁ ወደር የለውም። ታዲያ አምነንን ከልቧ ፍቅራው ነው ወይስ ለሀብቱ ለንብረቱ ብላ ነው የቀረበችው? አሁን ላይ ብሌን ለሀብቱ ለንብረቱ ደንታ የላትም። እሷ በዋናነት የሚያሳስባት የአምነን ፍቅርና እንዲሁም አምነንን የግሏ ማድረግ ነበረ። ነገር ግን አይናፋር ናት፣ ደግሞም ትፈራለች፣ መግለጥ አልፈለገችም። እንግዲህ ፍቅሯንም ገልጣ መናገር አልፈለገችም። በዚህ መሀል ግን እየተፋዘዘችና እንዲሁም እየተቀደመችም ትገኛለች። ከዚህ በፊትም የወይዘሮ ሰማን ቃልም ነበረባት። ይህም እንግዲህ ወይዘሮ ሰማን ቃል የገባችላትም አምነንን ለአንቺ ማድረግ እፈልጋለሁ፣ ደግሞም አምነን አንቺን እንዲያገባ ለኔ ምኞቴ ነው። ስለዚህ የሚያደርጋቸውንና እንዲሁም የሚያስደስተውን በሙሉ ከልጅነት እስከ እውቀት የሚያደርገውን ነገርም እነግርሻለሁ። ከዛ በኋላ ሴት ልጅ ነሽና
መቀየር ትችያለሽ በማለትም ዘዴዎችንም ምክርንም አማክራትም ነበረ። ታዲያ ይህንም እያስታወሰች ብሌን ስቅስቅ ብላ እያለቀሰችም ነበረ። እናም የወይዘሮ ሰማን ሞት በአንደኝነት የጎዳት እንግዲህ ብሌንን ነው ማለት ነው። በተጨማሪም አሁን ላይ ልጁ ልቡ ተሰብሯል አምነን ማለት ነው። ታዲያ ይሄ በዚህ ማል ነበረ አሁን ላይ ሜርሲና እንዲሁም የወይዘሮ ሰማን እህት ፍጥጫቸው የቀጠለ። አሁን ላይ እህቴ እንዴትስ በምን ሁኔታ ከዚህ ነገር ደረሰች፣ ደግሞ አንቺ ከዚህ ቤት እንዴት ልትመጪ ቻልሽ በማለትም ጥያቄ በጥያቄ እያከታተለች እያካለበቻትም ነበረ። ታዲያ ወይዘሮ ሜርሲም መልሷም የወንድሜ ልጅ ሊያገባ ስለሆነ በዋናኝነት ተጠርቼ የመጣው ታዲያም የደስታው ተካፋይ ዘንድ እሆን ዘንድም ለዚህ ሆኖ የመጣውት በማለትም እንግዲህ መልሶቿም ቁርጥ ያሉም ነበሩ። ምክንያቱም እሷ ብዙ መረጃዎችን ይዛለች። የሆነ ነገር ጥያቄ ቢመጣብኝም እንኳን በቃ ጄሪንና እንዲሁም በተመሳሳይም ሲፈንን አጋልጬ እሰጣለሁ በማለትም ነገሮችን በሲስተም ነበረ ስትጓዝ የነበረው በተጠንቀቅና እንዲሁም ካሜራ በመደቀን ማለት ነው። እንግዲህ ሲፈንም ቢሆን ነገሮችንም ቀለል አድርጋ ነበር ያየችው። ይኸውም ተመሳስዬ ሰዎችን አስተዛዝኜ ከዚህ ነገር መውጣት አለብኝ በማለትም እቅዷንና አላማዋን ለማሳካት ነበር የመጣችው። ነገር ግን ከሷ የባሰች በጣም ሾካካ ማለት ነው ሜርሲን ጥሎባታል። በጣም ነው የሚገርመው። ባልጠበቀችው መንገድ ባልገመተችው መንገድ ማለት ነው። እንግዲህ ካሜራ እንኳን ይደቀንብኛል ብላ አልጠበቀችም። ሌላው ይቅር የደህንነት ካሜራ የሚባል ነገር አለ አይደለም እንኳን በዚህ በቴክኖሎጂ ዘመን ይቅርና አሁን ላይ እነሱ በጣም ሀብታሞች ናቸው፣ ባለጸጎች ናቸው። እንግዲህ ከሁሉም ነገር በቃ ከቴክኖሎጂ ጋር የተያያዘ ነገር እንዳላቸው ጠንቅቃ አላወቀችም። እና በዚህ አጋጣሚ እንግዲህ ብዙ ነገሮች ተበላሽተውባታል። አሁን ላይ አማራጯ ምንድነው? የሜርሲ ተገዥ ወይም በእግሯ ስር ሆና መታዘዝና እንዲሁም ያለችውን ነገር በሙሉ ካላከናወነችም እንግዲህ ከሜርሲ ያለው መረጃም ዘብጥያ የሚያወርድ መሆኑንም ራሷ ታውቃለችና ከዚህ በኋላስ በምን አይነት መንገድ ትመጣ ይሆን ሲፈን? እንግዲህ ተመሳስላም አብራ አዘንተኛ መስላ ለአምነንም እያጽናናቸውም ነበረ። በተመሳሳይም እያለቀሰችም ነበረ። እንግዲህ አምነንም ቢሆን ጠላቱን ካጠገቡ አድርጎ ነው የተቀመጠው ማለት ነው። ከዚህ በኋላስ እንግዲህ አምነን በምን አይነት መንገድ ያውቅ ይሆን? ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በትምህርት አዘሉ በድር ድራማ መጥቻለሁ ማለት ነው። ትምህርት እንደምትወስዱበትና ዘናም እንደምትሉበት ተስፋ አደርጋለሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ እያልኩኝ ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። እንግዲህ በቻናሌ የሚስተላለፉ ወይም ይዘቶቹም አዝናኝና እንዲሁም ማጫወችም የሆኑ ቪዲዮዎች ናቸው። እናም ዘና ፈታ ማለት ከፈለጋችሁ ቤተሰብ ይሁኑ እያልኩኝ በዚህ ድራማ ላይ ያላችሁን ሀሳብ አስተያየትና እንዲሁም ግምታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ በቀጣይ ቪዲዮዎች በምን አይነት መንገድ ይመጡ ይሆን? ሜርሲና ሲፈን በፉክክር ላይ ሆነውም እንግዲህ ማንስ ደግሞ ይሄን ነገራቸውን እንዲሁም ይሄንን መመሳጠራቸውን ሰምቶ ሁሉንም ይፋ አድርጎ ሚስጥሩን ያውቅ ይሆን? እንግዲህ እኔ እንደገመትኩትና እንዳሳብኩትም ወይ ብሌን ወይም ወይዘሮ ዛራ ቤት ላጽዳ በሚል ሰበብም ይሰማቸዋል ብዬ እንግዲህ ተስፋ አደርጋለሁ ማለት ነው። ምክንያቱም የቤቱን አጠቃላይ ስራ የሚሰሩትና እንዲሁም የሚያጸዱትም እነሱም ስለሆኑ ታዲያ ይህን ሚስጥርም ጠጋ ብሎ ማን ይሰማ ይሆን? እንግዲህ የወይዘሮ ሰማን እህትም ከዚህ ቤት ለመቆየት ነው የመጣችው። ከዚህ ቤት ከቆየችም ሁሉም ሰው እንግዲህ በእሷ በእግሯ ስር ሆኖ ነው የሚታዘዘው። እንዲሁም በአለቃነትም የምታስተዳድረው ትሆናለች ማለት ነው። ታዲያም ከዚህ በኋላስ አምነንና ብሌን በአንድ ላይ ሆነው ጥሩ ጊዜ እንደሚያሳልፉም እንግዲህ ተስፋ አደርጋለሁ ማለት ነው። እንደውም የሚያምርባቸው እነሱ በአንድ ላይ ሲሆኑ እንጂ ሲጣሉም ሆነ ሲያኮራረፉ አያምርም ማለት ነው። እንዲሁም በተመሳሳይ ደግሞ ጄሪ አሁን ላይ ለፍቅር ሳይሆን ለንብረት ለገንዘብ ስለቀረበችም ያው እውነተኛ ፍቅር ስለሌላትም የወረተኛ ፍቅር ስለሆነም አሁን ላይ
ሁሉም ነገር የሚያበቃላት ይሆናል ማለት ነው። እናም ቤተሰብ ዛሬ የነበረን ቪዲዮ ይሄን ምስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ ቻው።